ሰላም ሰላም ወደ ተመልካቾች እንደናችሁ እንደምን ዋላችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? በአፋብኃና በብልጽግና በኩል አዲስ የብልጽግና ተልዕኮ እንግዲህ መረጃ ከእጃችን ገብቷል። ይህም በማስመልከት እንግዲህ ይህ መረጃ ለጥንቃቄ ያክል በጣም ጥንቃቄ ስለሚያስፈልግ የአማራ ፋኖ አመራሮችን ትኩረት ያደረገ እቅድ ስለሆነ የተነደፈው ይህ ለሚመለከተው አካል እንዲደርስ ለመላው አማራ መረጃው ደርሶ ጥንቃቄ እንዲደረግ ወሳኝ የሆነ መረጃ ስለሆነ ለሚመለከተው አካል ሁሉ እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እንዲሁም ቻናሉ ተደራሽነቱ እንዲሰፋና መረጃው ወሳኝ የሆነ መረጃ አስፈላጊ መረጃ ጠቃሚ መረጃ ስለሆነ የሚተላለፍበት ይህ ቻናል ተደራሽነቱ እንዲሰፋ ሰብስክራይብ ማድረጋችሁን አትርሱላለሁ። አሁን ወደ መረጃው እሄዳለሁ ማለት ነው። ይህ መረጃ ምንድነው? ሰሞኑን በጣም ከፍተኛ የሆነ በአማራ ፋኖ መሪዎች መካከል መናበብን መተጋገዝን እንዲሁም ደግሞ ለአንድነት ቁርጠኝነትን እያሳዩ ይገኛሉ። ከአፋድም ከአፋብኃም መሪዎች ለአንድነት ቁርጠኛ መሆናቸውን እንግዲህ በወሬ ብቻ ሳይሆን በተግባር ግንባር ላይ እያሳዩ ይገኛሉ። ይህ ያስደነገጠው እንግዲህ የብልጽግናው ኃይል የብልጽግናው ወራሪ ኃይል የብልጽግናው የፖለቲካ ክንፍና ሌሎችም ድንጋጤ ውስጥ ናቸው። ይህን ድንጋጤያቸውን ለመመለስ እንግዲህ የአማራን ሕዝብ ለማወዛገብ የአማራን ሕዝብ ለማሳሳት ለመከፋፈል እና ከአንድም አንድነቱን እንዳያስጠብቅ ለማድረግ እንግዲህ የተለያየ የድንጋጤ ፕሮፓጋንዳቸውን እየለቀቁ ይገኛሉ። ከዚህም በተጨማሪ እንግዲህ መሪዎቻችንን በተመለከተ ለማስወገድ የተለያየ ዘዴዎችን በመጠቀም ከነዚህም ደግሞ እንግዲህ የድሮን ዘመቻ ነው። የድሮን ዘመቻ በጎጃም ከ5 በላይ ድሮኖች ተሰማርተዋል። በወሎም በጎንደርም በሸዋም እንደዚሁ። ስለዚህ ይህንን ለማድረግ ከፍተኛ በተለያየ ጊዜ ከፍተኛ የሆነ ቁጥር ያለው የደህንነት መዋቅራቸውን አስርጎ አስገብቷል። ይህ የደህንነት መዋቅራቸው ሰርጎ እንዲገባ ተደርጓል። በመቀላቀልም እጅ በመስጠትም ፋኖ ጋር ሆኖ ለመታገል ቁርጠኛ እንዲመስሉ ተደርገውም እንግዲህ እንዲቀላቀሉ ተደርጓል። ስለዚህ እነዚህን ደህንነቶቻቸውን በመጠቀም እንግዲህ ያለ የሌለ ኃይላቸውን ተጠቅመው መሪዎቻችንን ለመምታት ዝግጅታቸውን ጨርሰው ስብሰባ አድርገው ውሳኔያቸውን ቃለ ጉባኤ ይዘው እንግዲህ አጠናቋል። አሁን በወሎ ጀምሮታል። በሌላው የአማራ ግዛት እንግዲህ ለመጀመር በሚቀጥለው ሳምንት ይጀምሩታል ከሰኞ በኋላ። ስለዚህን በአንድነት መጠበቅ አለብን። መሪዎቻችን መነካት መጎዳት የለባቸውም። ስለዚህ የህዝብ ድጋፍ ያስፈልጋል። ጸጉረ ልውጥ ፋኖ መሳይ ሰው ሲታይ ተሎ ብለን ማሳወቅና እነዚህን ጸጉረ ልውጦች ለፋኖ አሳልፈን በመስጠት እንግዲህ የበኩላችን ልንወጣ ይገባል እላለሁ። አመሰግናለሁ።